ዩናይትድ ስቴትስ ኦፍ አሜሪካ። እርግጠኛ ነኝ የቦታው ስም ደግሞ ከዚህ በፊት ሰምታችሁ ታውቃላችሁ። ጓንታናሞ ቤይ ይባላል። አያችሁ፣ ጓንታናሞ ቤይ ሰው ቢሆን ኖሮ ችግር ነበረበት እንለው ነበር። ነገር ግን ማንም የማይነግራችሁ አንድ እውነታ አለ። ጓንታናሞ እስር ቤት ብቻ አይደለም። ጓንታናሞ የህግ ክፍተት ወይም ሉፕሆል ነው። ስልጣን፣ ፍርሃትና ተስፋ መቁረጥ አንድ ላይ ሲጋጩ የሚፈጥሩት ብላክ ሆል ነው። አንዴ ወደዚህ ቦታ ከገባችሁ ደግሞ ነፃነታችሁን ብቻ አይደለም የምታጡት፣ በህግ ፊት ሰው ተብላችሁ የምትፈረጁበት መብታችሁንም ታጣላችሁ። ጓንታናሞ ማለት በአጠቃላይ በስርዓቱ ውስጥ ያሉ ህጎች የሚጥስ የጦር ሰፈር ማለት ነው። ደግሞ የሚገርመው ነገር በማይፈለገው ሀገር ግዛት ውስጥ የቆመ ነው። ግን እዚህ ላይ ደግሞ ጓንታናሞ እኮ የህገ ወጦች እስር ቤት ነው፣ የአሸባሪዎች እስር ቤት ነው ልትሉ ትችላላችሁ። ግን ለመሆኑ ይህ እስር ቤት ግን ዓለም ደህንነቷ የተጠበቀች ስፍራ እንድትሆን አድርጓታል ወይ የሚል ጥያቄም እንዳረሱ። ምክንያቱም ጓንታናሞ ቤይ አንዴ ከተረዳችሁት ጉዳዩ ስለ እስረኞች ወይም ስለ እስር ቤት እንዳልሆነ ይገባችኋል። ስለዚህ ጓንታናሞን ለመረዳት ትንሽ ወደ ኋላ መመለስ ይኖርብናል። ነገር ግን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩ። አያችሁ፣ ይህን ጉዳይ ለመረዳት ወደ ኋላ መፍሰስ ይኖርብናል። ወደ 9/11 ጥቃት ሳይሆን ከአንድ ክፍለ ዘመን በፊት ወደ ተደረገው ስምምነት። አያችሁ፣ ይህ ስምምነት ደግሞ ዓለማችን ውስጥ ካሉ እንግዳ የሆኑ ስፍራዎች የፈጠረ ስምምነት ነበረ። ጓንታናሞ ቤይ የሚገኘው በኪዩባ ደቡባዊ ምስራቅ ጫፍ ላይ ነው። ይህ የመጀመሪያው አስገራሚ እውነት አድርጋችሁ ያዙት። ነገር ግን ይህ ቦታ ደግሞ በኪዩባ ቁጥጥር ስር አይደለም። ይህ ደግሞ ሁለተኛው አስደናቂ ነገር አድርጋችሁ ያዙት። አያችሁ፣ በ1903 በስፔንና በአሜሪካ ጦርነት ማብቂያ ላይ ዩናይትድ ስቴትስ ከኪዩባ ጋር የኪራይ ውል ተፈራረመች። ለአሜሪካ በጓንታናሞ ላይ ለዘላለም የሚቆይ የቁጥጥር ስልጣን የሰጠ ውል ነበረ። ኪዩባ ደግሞ ውሉን መሻር አትችልም። አሜሪካ ስታስፈርማት ውሉን እንደማትሽር አድርጋ ነበረ። አሜሪካ ደግሞ ስፍራውን መልቀቅ አትፈልግም። ይህ ማለት ደግሞ ወደ ሌላ ሀገር ሄዳችሁ የሰው ቤት አንኳኩታችሁ ገብታችሁ ይህ ቤት የራሴ ነው እንደማለት ነው። ነገር ግን አሜሪካ ኪዩባን እንዳይደበራት እያለች በየአመቱ ቼክ እየጻፈች ትልክላታለች። መጀመሪያ ላይ ውሉን ስታስፈርማት $2000 በወርቅ መልክ ነበር የምትልክላት። እናም በ1934 አሜሪካ ኪዩባማ የምር በጣም እየደበራት ነው በማለት ወደ $4085 ከፍ አደረገችላት። ይህ ማለት ደግሞ አሜሪካ የኪዩባን 117 ኪሎ ሜትር ስኩዌር የሚደርስ መሬት ነበር የያዘችው። ስለዚህ አሜሪካ ለአንድ ስኩዌር ኪሎ ሜትር 0.0002 ሳንቲም ትከፍል ነበረ ማለት ነው። ስቲል ትከፍላለች ነው እንጂ። ኪዩባ ግን ክፍያውን ካሽ ለማድረግ አሻፈረኛለች። ሃቫና በሚገኘው የፕሬዚዳንቱ ቢሮ ውስጥ ቼኩ በየአመቱ ሲላክላቸው ካሽ ሳያደርጉ ቁጭ ያደርጉታል። ነገር ግን ኪዩባውያን እንደዚህ ያደረጉበት ክፍያው አንሷቸው አይደለም። ይልቁንም ክፍያውን መቀበል ማለት ውሉን እንደመቀበል ስለሚቆጠር ነው። አያችሁ፣ ለበርካታ አስርት ዓመታት ስፍራው የጦር ኃይል ጣቢያ ብቻ ነበረ። ለስትራቴጂ ጠቃሚ፣ ጸጥተኛና ትኩረት የማይስብ ቦታ ነበረ። እናም እዚህ ፓርት ላይ ልብ ብላችሁ እያደመጣችሁኝ ከሆነ ከዕለታት አንድ ቀን ሁሉንም ነገር ተቀየረ። ለአሜሪካ ብቻ አይደለም፣ ለዓለም አቀፉ የደህንነት መዋቅር ጭምር ነበር።